ስብሐተ ዘነግ ንፌኑ ለከ አቤቱ ከተቱበትና ሰፊ ዘመናት ረጅም ወራት አቤቱ በስምራችን እንዳትመጀን ስምራችንን እንድትባርክልን ለህርነበት ሁሉ ዓላማን ታስተካክልልን። በረከት አይለየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። የሐዋርያትን ስምር የባረክ እኛንም ስምር ባርክልን። የሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ፈጥኖ ይስማማና ሀሳብ ከሀሳቤ ስጋት መከራዬ ይነቀል ከልቤ ጭንቀትን ይነቅላል እርጋታን ይተክላል ቃል ስልጣን አለው ያፈርሳል ይሰራል አይወድቅም አንተን የሰማ ድምፅህን ልጄ ልተማ በቅዱስ መንፈስ ይዋሃደኝ ቃል የኔ ጌታ ሰምቼ አድምጬ ልቀመጥ በእርጋታ መንፈሴን አበርታ መንፈሴን አበርታ ችግሬ ታላቅ ነው አይበል ከንፈሬ ታላቅነትን ልንገር ለችግሬ ጠላቴ ፊት ስቆም ፊት ተንበርክኬ የድል ነው ዘመኔ የድል ነው ታሪኬ አይወድቅም አንተን የሰማ ድምፅህን ልጄ ልተማ ቅዱስ መንፈስ ይዋሃደኝ ቃል የኔ ጌታ ሰምቼ አድምጬ። ቤተሰቦች በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነና የተባረከ ይሁን። እግዚአብሔር ፈቅዶልን ቅዱስ ሚካኤል ረድቶን ሀሳባችንን እንድንፈጽም በእናንተ መልካም ስራ በእናንተ ፈቃድ መልካም እና በጎ ፈቃድ ለዚህ ደርሰናል እና ያለችንን የአቅማችንን ይዘን ሕሙማንን ልንጠይቅ ተገኝተናል። አባቶቻችን እግዚአብሔር ያክብርልን። አባ ገብረ ጻድቅ እንደምታውቁት የምታውቁ ካላችሁ አሟቸው ሰሞኑን ትንሽ እየተቸገሩ ነበር። እኛን አክብረው ነው እዚህ የተገኙትና አሁንም በመካከላችን ተገኝተው በጸሎት መርሃ ግብራችንን ይከፍቱልናል። ወደ አባ ገብረ ጻድቅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ዘአምኖት ማኅፀነ ከሰይጣን በቅድመ ዛቲ የቅድስት ቤተ ክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለመ ዓለም አሜን። ወለከ ንፌኑ አኮቴተ ተስካርያም ለዓለመ ዓለም እስመ ጽድቀ ወምጽዋዕ
ያፈቅር እግዚአብሔር እግዚአብሔር ይሁብ ክብረ ወሞገሰ እግዚአብሔር እያሰንሶም በረከቱ ለእለ ያውሩ በየ ውሃት ሃሌሉያ ቁሙ ቅዱስ ዜና ለእግዚእነ ወመድኃኒነ ኢየሱስ እንዲሁም በቅዱስ አጠራር የጠራችሁ በቅዱስ ስምር ያሰማራችሁ ምእመናንና ምእመናት በክርስቶስ ክርስቶሳውያን በወልዱ በመንፈስ የተሰኛችሁ አባቶች፣ እናቶች፣ እህቶች ወንድሞች ዘጸዋዕክሙ ቅዱስ ውእቱ የጠራችሁ ቅዱስ ነቢያንና በቅዱስ አጠራር ስራ ያሰማራን ደስታችሁን እስቲ ግለጡ አንድ ጊዜ። የበጎ ስራ ቤት ኢየሱስ ክርስቶስ ይህን በመጀመራችን ዛሬ እኔም ደስ ብሎኛል። ይህ ሁሉ ምክንያቱም መድኃኒታችን ኢየሱስ ክርስቶስ መንግሥተ ሰማያት በዚህ ነው፣ ትምህርቱም በኋላ ነው ተብያለሁ። የምናሰማራበት ነው። መንግሥተ ሰማያት መቼ ናት? የት ናት? አሳዩን እያሉ የምትፈልጉ ብትኖር መንግሥተ ሰማያት በመካከላችሁ አለች። ይነዳል ተራራ በእርሱ መዶሻነት በደሌ ሲመታ ጫጫታው ያልፍና ይሰፍናል ጸጥታ። አይወድቅም አንተን የሰማ ድምፅህን ልጄ ልተማ በቅዱስ መንፈስ ይዋሃደኝ ቃል የኔ ጌታ ሰምቼ አድምጬ ልቀመጥ በእርጋታ መንፈሴን አበርታ መንፈሴን አበርታ። አያፍረኝ አይፈራኝ ቃለ መስታወቴ ሁሌ ይነግረኛል ስለ ማንነቴ ወዴት እንደወደኩ ወዴትስ እንዳለው ሽንገላን በማያውቅ
በቃልህ አውቃለሁ አይወድቅም አንተን የሰማ ድምፅህን ልጅ ልተማ በቅዱስ መንፈስ ይዋሃደኝ ቃል የሚደገፍ ነው። ይህ በእንደዚህ ያሉት እንደዚች ባለ ቀን በተሰለት የታመሙትን መጠየቅ፣ የደከሙትን ማበረታታት፣ ያዘኑትን ማረጋጋት፣ የተጨነቁትን እንደዚህ በአጠቃላይ ማረጋጋት ነው የሚያስፈልገው በዚች ዕለት ማለት ነው እና እናንተ እሱ መንፈስ ቅዱስ አነሳስቷችሁ ቅዱስ ሚካኤል አነሳስቷችሁ ይህንን እቅድ ይህንን ስራ ጀምራችኋል እና እግዚአብሔር አምላካችንን በርትታችሁ እንደዚሁ አሁንም ብዙ የታመሙትን እንድትጠይቁ ብዙ የታሰሩትንም እንድትጠይቁ እግዚአብሔር ይቀጥል። ከዚህ ቀደም በእኔ በኩል ተሳትፌ ነበር፣ መቄዶንያ ሄጃለሁ። ግን ዛሬ ለየት የሚያደርገው ይህንን እንትን መርሃ ግብር ለየት የሚያደርገው መቄዶንያ ላይ ብዙ ተሳታፊዎች አሉ፣ ብዙ ምዕመናን፣ ብዙ ሰዎች ይመጣሉ። ዛሬ ግን ይህንን እኛ በቅዱስ ሚካኤል ሰንበት ትምህርት ቤት በመማራችን ምክንያት ይህንን ስለመጣ በጣም እድለኞች ነን። ከሌሎች እህት ወንድሞቻችን ልጆቻችን ይዘን ይህንን በመምጣታችን እድለኞች ነን። ትምህርቱንም በዚህ በመከታተላችን ምክንያት እንደዚህ ልመጣ የቻለበት ትልቁ ምክንያት ማለት ነው እና ሌላ ጊዜም እንደዚህ መምጣት አለብን። ግን ጌርጌሴኖን ሂጄ ነበር በድጋሚ። ግን እዛ ብዙ የሚረዳ ሰው አለ፣ ብዙ ጠያቂ ምዕመናን አሉ። እዚህ ግን ማንም የለም እንዳሁን እንዳየሁት ከሆነ ማለት ነው። ግን እንደዚህ ሆስፒታል መጥቼ አላውቅም እስካሁን። ለመጀመሪያ ነው። ግን ሌሎችም ከዚህ በኋላ ተደጋግበን መምጣት እንዳለብን ይሰማል። በመምጣቱ በጣም እድለኛል ብዬ ነው የማስበው። ወደ ራሴ ሳስብ በቃ ከዚህ በፊት ጊዜ ምን ተሳትፎ ምናምን አላውቅም። ግን ከዚህ በኋላ መሳተፍ እንዳለብኝ የተሰማኝና ብዙ የሚያስለቅስ ነገሮች ያለቀስኩበት አጋጣሚ የሚያሳዝን በጣም በሰው በጣም የሚያሳዝን እና እግዚአብሔር ይመስገን ይህ ምን ምክንያት አድርጎ ስላመጣኝ አመሰግናለሁ። በጣም ሁሉም ማለት ይቻላል ትምህርቱን የሚማሩት ሁሉም ምዕመናን ማለት ይቻላል 5ም 10ም ሁሉም አዋጦ ነው እዚህ የተገኘ ነው እና በጥቅሉ ከ40 ሺህ ብር በላይ ተዋጦ ከ40 ሺህ ብር በላይ የሚሆን ዕቃ ገዝተን ነው እዚህ የተገኘ ነው። እግዚአብሔር ፈቅዶልን ነው ወዶልን ነው። እኛ በልጅ አእምሮ ስናስብ እግዚአብሔር ደግሞ የእነሱን አእምሮ እያቀና የተሻለ ነገር ሰጥቶናል እና እኛም እናመሰግናለን። በሰንበት ደግሞ የታመሙ ወገኖችን መጠየቅ አንዱ መንፈሳዊ ግዴታ ነው እና የአለርት ሆስፒታል ለዚህ ትኩረት በመስጠት ታካሚዎች ከሚደረግላቸው አካላዊ፣ ስነልቦናዊ ሕክምና በተጨማሪ መንፈሳዊ ሕክምና ትልቅ ትኩረት ተሰጥቶት እንደ ሕክምና አካል ተደርጎ የእምነት አባቶች እየመጡ ታካሚዎችን የሚባርኩበት ጸሎት የሚያደርጉበት የራሱ የሆነ ፕሮግራም አለው። በቀጣይም አባቶቻችንን እናሳትፋለን፣ እናንተንም እናሳትፋለን። እንኳን ደህና መጣችሁ። እኛ የምንሰራውን ስራ ባጭሩ ለማስተዋወቅ ሆስፒታላችን ያው ከመላው ሀገሪቱ የሚመጡ ታካሚዎችን የሚያስተናግደው በርካታ የሕክምና አገልግሎት ይሰጣሉ። በተለይ ሆስፒታላችን የሚታወቅበት የቆዳ፣ የአይን ሕክምና፣ የአጥንት፣ የፕላስቲክ እና ሪኮንስትራክቲቭ ሰርጀሪ፣ የውስጥ ደዌ፣ የቲቢ እና HIV፣ የስነ አእምሮ፣ የማዋለድ እና የማህፀን እነዚህ በጣም ሆስፒታላችን ከሚታወቅባቸው አገልግሎቶች ዋነኞቹ ናቸው። እነዚህ አገልግሎቶች ፈልገው በሪፈር ከመላ ሀገሪቱ የሚመጡ ታካሚዎቻችንን ሁለንተናዊ ሕክምና አግኝተው መሄድ አለባቸው። የአካላዊ፣ ስነልቦናዊ፣ ማህበራዊ፣ መንፈሳዊ ሕክምና አግኝተው ሲሄዱ ወደ ማህበረሰብ ሲቀላቀሉ ሙሉ አገልግሎት መስጠት ይችላሉ፣ ይፈወሳሉ ብለን ስለምናስብ የሕክምናው አካል ነው ማለት ነው። በጣም ትልቅ ስጦታን ይዛችሁ የመጣችሁት አባቶችም ከትልቅ ድካም ላይ እንደመጡ እረዳለሁ፣ እናንተም እንደዛው። ስለዚህ እግዚአብሔር ዋጋችሁ ይክፈላችሁ። መስራት ባለመቻላቸው ራሳቸውን ለማስተዳደር የተቸገሩ እንዲሁም የአእምሮ ሕክምና ታካሚዎች ወላጆቻቸው ጥለዋቸው የሄዱ ወይም የሞቱ ህፃናት፣ እነዚህ በዋናነት ትኩረት አድርገን ሆስፒታላችን በራሱ ወጪ በእኛ አማካኝነት እስከ 150-200 ሰው ሁሉንም ወጪ ሸፍኖ ያሳክማል ማለት ነው። በየወሩ ከ150 እስከ 200 ሰው በእኛ ስር እያለፈ ነፃ ሕክምና ያገኛል። ከዚህ በተጨማሪ ሆስፒታል ውስጥ የማይገኙ መድኃኒቶች፣ ምርመራዎች ይታዘዙላቸዋል። እነሱ መድኃኒቶችና ምርመራዎች ልክ እንደናንተ ያሉ በጎ ፈቃደኞች አጋሮች ያሉ መንግስት ያሉ ድርጅቶች፣ ግለሰቦች ያሉ ያግዙን
ከነሱ ጋር ሆነን ምርመራ ለምሳሌ የማራይ ምርመራ ሆስፒታላችን የለው ውጭ ከነ ኮንትራስቱ ቢታዘዝ ወደ 20 ሺህ ብር ይጠጋል ማለት ነው። ስለዚህ እነዚህን አሁን በበጎ ፈቃደኞች በአጋሮች እያሸፈንን ሌሎች መድኃኒቶች ውድ የሆኑ ምርመራዎች ለምሳሌ ሲቲ ስካን ሆስፒታላችን አለው። ነገር ግን ሲቲ ስካን ውጤቱ በደንብ እንዲታይ የሚያደርግ ኮንትራስት የሚባል መድኃኒት አለው የሚወሰድ ማለት ነው። እሱ ራሱ 7 ሺህ ብር አካባቢ ነው። 2 ኮንትራስት ሲታዘዝለት አንድ ዳ 14 ሺህ ብር እና እነዚህ ወጪዎች የምናሸፍነው ልክ እናንተ በጎ ልቦች በመጠቀም ነው እና ትልቅ ስራ እየሰራ ነው። በጎነት በሆስፒታል በሚል እናንተ የዚህ አካል ሆናችሁ ዛሬ ለመጀመሪያ ጊዜ ነው የመጣችሁት። አሁን ደግሞ ዞረን ስናይ እንኳንም መጣን ደግመን እስር ቤት ያላችሁትን ራሱ ትቀይሩታላችሁ። ምክንያቱም ቤተክርስቲያን ላይ ካለው ድሃ በላይ ሆስፒታል ላይ ያሉ በጣም የሚያሳዝኑ ሰዎች አሉና ብዙ ነገር ነው እንትን የምንለው። ግን እግዚአብሔር ይመስገን እኛ ጠይቀን ሳይታከም የሚሄድ ታካሚ የለም። ሆስፒታል መጥቶ በድህነቱ ምክንያት ሳይታከም የሚመለስ ስለሌለ የሆስፒታላችን ኃላፊዎች በጣም ቀና ልብ ያላቸው ለበጎ እንትን የተቃሉ ናቸው። አጋሮቻችንም እንደዚሁ አያሳፍሩም። የጠየቅነውን ጥያቄ ዊልቸር የሚፈልግ አካል ክፍሎቻቸው ለተቆረጡ ታካሚዎች ዊልቸር ይገዙልናል፣ ክራንች ይገዙልናል። ሌላው እናንተን ዳይፐር እና ፎርሙላ ወተት የጠየቅናችሁ ዳይፐር በጣም መሰረታዊ ነገር ነው። የሰው ልጅ ራሱ የሚጸዳዳውን ነገር ካልተቆጣጠረ ለመመገብ በጣም ይቸገራል እና ለመመገብ ስለሚቸገሩ መድኃኒት ብቻውን መውሰድ ደግሞ ፈውስ ስለማይሆን ለዚህ ለዳይፐር እያልኩት ስለነበረው የሚጣሉ ህጻናት በጣም አሉ ሆስፒታላችን ላይ አካባቢያችን ነው። መናኸሪያም ስላለ በርካታ ሴቶች እህቶቻችን በኢኮኖሚ ችግር ምክንያት ገላቸው እየተጠቀሙ ኑሯቸውን የሚገፉ እህቶች ስላሉ እነሱ ከወለዱ በኋላ ጥለዋቸው የሚሄዱ አሁን 4 ህጻናት አሉ። በኋላ ስሜታ ያላቸው ጨቅላ ህጻናት ላይ በርካታ ህጻናት ክበበ ፀሐይ እያስገባን ከስር አሁን ግን 4 አሉ ሕክምና ላይ ያሉ ማለት ነው እና ሕክምናም ላይ ሆነው በምግብ እጥረት በተለያየ ምክንያት የሚመጡ ህጻናት አሉ። ለእነዚህ እናቶቻቸው ባለባቸው የጤና ችግር ጡት ማጥባት የማይችሉ እናቶች አሉ። ለእነሱ የፎርሙላ ወተት እናመቻቻለን። እናቶቻቸው ጥሏቸው ይሄዱና በተቸገሩ እንደዚሁም የንጽህና መጠበቂያው በተለይ ህጻናት ሙቀት ክፍል በተለምዶ የሚባለው አይሲዩ ኬር ላይ ያሉ እናቶች አባቶችና ህጻናትን ቅድሚያ ሰጥተን እንከባከባለን። የአእምሮ ህክምና ላይም መገለል ያለበት በሽታ ስለሆነ ታካሚዎችን ቤተሰብ ስለሚሰለች ቦታቸው ይሄዳል። እንደሚገለሉ በሰኞ ያሉ ድርጅቶች ጋር እናስገባለን። አረጋውያን እንደዚሁ የወደቁትን አንሱ የመሳሰሉ አጋሮች ጋር ይገባል። ወላድ እናቶች ከወለዱ በኋላ ልጆቻቸውን ጥለውብን እንዳይሄዱ የትራንስፖርት እንሸፍናለን እና አራሶችን የማልበስ ስራ እንሰራለን ከህፃኑ ጋር። ከዛም በኋላ ደግሞ ሲወጡ ደግሞ ለ6 ወር ምናምን የሚያርፉበት እናመቻችላቸዋለን። ከዚያ እዛው ስልጠና የሰለጡንና ራሳቸው ችለው ከልጁ ጋር ያላቸው ጡት ሲያጠቡ ሲሉ ግንኙነቱ ስለሚጠናከር ጥለው የመሄድ ሀሳባቸውን ይቀይራሉ ማለት ነው። ስለዚህ አላብዛባቸው። ሆስፒታል ላይ ያለ ችግር በሙሉ ለማቃለል እንሞክራለን ማለት ነው። ስለዚህ የዚህ አካል ሆናችሁ ስለመጣችሁ በጣም ነው የምናመሰግነው። እናንተም እንደዚሁ በአጥቢያችሁ በጣም የተቸገሩ ሰዎችን በሄኖክ በኩል ያገናኙ ሆስፒታላችን ለመርዳት ዝግጁ ነው። እናንተም ደግሞ አሁን ቤተሰብ የሌላቸው ህፃናት አሉ፣ ወላጅ የሌላቸው እህት ወንድም የሌላቸው ጠያቂ የሌላቸው ታካሚዎች ስለዚህ አንድ ላይ መምጣቱ እንደተጠበቀ ነው። ሰንበት ላይ መጥታችሁ ትጎበኟቸው አሉ። ለምሳሌ 10 ዓመት ልጅ ያለን እኛ የምንለው ከ10 ዓመቱ ጀምሮ አሁን 4 ዓመት በእኛ እንደ ወላጅም ሆነን እንደ ባለሙያም ሆነን የምናሳድገው ልጅ አለን ማለት ነው። ሲያመው ሆስፒታል ይተኛል፣ ሲወጣ ማህበረሰብ ጋር ይሄዳል። ስለዚህ አሁን በቅርቡ እንደውም ቤት ተከራይተን የቤት ዕቃ ምናምን አሟልተንለት ህይወቱን እንዲጀምር ዝግጅት ላይ ያለ ነው ማለት ነው። እንደዚህ ጠያቂ የሌላቸው ፍቅር የሚፈልጉ ወላጆቹ ከ10 ዓመት በኋላ ማንም መጥቶ የጠየቀው ወገን የለም። የእናንተ ፍቅር እንክብካቤ ከምንም በላይ ምግብ ምናምን ልብስ ምናምን አጋሮች ይሸፍኑለታል። ግን የቤተሰብን ፍቅር ደግሞ መሸፈን ከባድ ነገር ስለሆነ ስለዚህ የሚፈልጉት አካባቢዎች ስላሉ እንድትመጡ እንፈልጋለን። ስጦታው ለመጨነቅ የለባችሁ፣ መምጣታችሁ ነው የምንፈልገው። ስለዚህ መንፈሳዊ ሕክምናም እየሰጠን ነው የምንሄደው ማለት ነው። አባቶች ችግር የለም፣ ሆስፒታላችን ፈቃድ አለው። ፈቃደኛ የሆኑ ታካሚዎችን መባረክ ማጽናናት ትችላላችሁ። እንደ አጠቃላይ እዚህ ልንጠራ አስበን ነበረን። እስካሁን ታካሚ እንደዚህ በዚህ መንገድ ጠርተን ስለማናውቅ ራሱን አስፈቅደን ወደፊት ጸሎት ሊሳተፉ ብዙ ታካሚዎቻችን ሊጽናኑ ይችላሉ። ስለዚህ የኦርቶዶክስ እምነት ተከታይ የሆኑና የጸሎት የሚያስፈልጋቸው ታካሚዎች ወደፊት
በአግባቡ ለይተን ተቃራኒ በደንብ አስተካክለን አባይ ጸሎት ተሳታፊ ጻድቃን ይባላሉ። እነዚህ ጻድቃን ሲባሉ እነዚህ በዚህ በቀኝ የሚኖሩት ነው። ስለዚህ እና ርህብኩ ወአምላክሙኒ አንደኛው ነው። እንደ አጋጣሚ ሳያቸው እኮ የእኛ ምግብ አሁን 6 ሆነው 6 የፈረንጅ 3 ያበሻ 3 የፈረንጅ ዳቦች እንደ አጋጣሚ ነው የገዛችሁት። መቼም አስባችሁበት አይደለም። ለነገሩ ግን የመጀመሪያ ትሩፋት እንደሆነ ትሩፋት የምትጨምሩበት ነው እና እንደ ሁለት ያሉ ከዚህ 3ቱን ባቦች እያየሁ ወይ ጉር ነው እንግዲህ ጌታችን ኢየሱስ ክርስቶስ በሁለት ዓሣዎች 5 እንጀራዎች ያደረገው። እኛ ደግሞ በዚህ እንደው በዳቦቹ ነው ያመጣሁት። ርዕሴ እንኳን ቅድም ያነበቡት ወንጌል ነበር የማስተምረው። ቅድም ያነበብነው ወንጌል ነበር፣ ግን እንደ አጋጣሚ ስለሆነ እንደው የትሩፋት ስራ ስለሰራን የትሩፋት ናቸው እነዚህ 6ቱ ትሩፋት ናቸው እና የሚጠፋቸው። ስለዚህ ተርቤ አብልታችሁኛል። እንግዲህ ማንን ራሱን ወክሎ ተመከሩ። ተርቤ አብልታችሁኛል። ተርበው አላበላችኋቸው ማለት ነው። በዕብራይስጥ አነጋገር ነው ራሱን የገለጠው። አርቆ አልነገረም። በይ በወንጌላዊ ሲናገር ራሱን ወክሎ ነው ማለት ነው። ርህብኩ አብላይክሙኒ ተርቤ አብልታችሁኛልና፣ ጸማይኩ ተመልከቱ አስተይክሙኒ ተጠምቼ አጠጥታችሁኛልና፣ ነግደ ኮንኩ ተወከፍክሙኒ ፊታችሁን ሳታጠቁሩ በብሩህ ገጽ ተቀብላችሁኛልና። ለሀገሩ እንግዳ ለሰውም ባዳ ሁኜ ሐምን ልውዬ ሐምን ልደር ስል ሐሳቤን ተረድታችሁ ምንም ባናውቁ እግዚአብሔር ቤት ያለበት ብላችሁ ተመልከቱ። በጎ ነገርን አውርታችሁ ወርዳችሁ አናችሁ እንደው ሌባ ነው ይሰርቀናን ሳትሉ፣ አያቱ ወንበዴ ነው ይቀማናን ሳትሉ፣ ይዘርፈናን ሳትሉ፣ አዎ አምናችሁ ያገባችሁ አስገብታችሁ ከቤታችሁ ያሳደራችሁ ይላል። አያቱ ያሳደራችሁኝ ይላል። ይሄ 3ቱ ናቸው። እንግዲህ ርህብኩ ጸማይኩ ነግደ ኮንኩ አለ እንግዳ ሁኛ ተመልከቱ። አያቱ እነዚህን አለ እንግዲህ ሳትጠራጠሩ አለ የፈለገ ታምር ሌባም ሆነ ይይዘዋል አይደል? ዘራፊም ከሆነ ይይዝልኛል ብሎ እንደ ትሩፋት እንደሰሩት ሰዎች መስለን የተቀበልነው ነገር ነው። ከዚያ ቀጥሎ ያለው ምንድነው? አረቁ የሚለው አረቁ አልወስክሙኒ ታራቁቼ የሌሊቱ የቀኑ ሐሩር አድሮብኝ ትኩስ እንደገና ወደ ቀዝቃዛ እንደገና ወደ ትኩስ ተመልከቱ። እንግዲህ ከዚያ ይገርማችኋል። የመጀመሪያው ተመልከቱ እንደዚህ አይነት ነገር እና ከራዲዮ የሚባል ወፍ ነበረ ነው የሚገርማችሁ። በነገስታት ቤት የሚቀመጥ ሁል ጊዜ ድውያነ ሥጋ ድውያነ ነፍስ ሲታመሙባቸው ደዌ ሲጠናባቸው አንጥቶ ሀፊቱ ያቆሙት ነበር ይላል። ያንን ያቆምና ይገርማችሁ ያቆሙትኝ ከዚያ የሚሞት ከሆነ ፊቱን ያዞርበታል ይላል። መረጃ ነበረውና ስለዚህ የሚል ከሆነ አፉን ካፉ ገጥሞ እስትንፋሱን ይወስዱለታል ይላል። ያን ጊዜ ደዌ ወደ ደዌ ስለተላለፈ ብርድ ይለውና ፀሐይ አይጠቅመም ብሎ ወደ አየር ይወጣል ይላል። ወደ አየር ይወጣ ወደ ላይ ከዚያ ፀሐይዋ አወጣቶ ሲል በጣም ደግሞ ይቃጠልና ደግሞ ወርዶ ደግሞ ውሃ ውስጥ ይገባል። ውሃው ከገባ 3 ሌሊት ቆይቶ ጸድቶ ይወጣል ይላል። መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ ከራዲዮኖስ የተባለ ጌታ ነው። እንደገና ደግሞ ድውይ የተባለ አዳም ነው። ባህሩን ከባህሩ ማድረጉ ነው። ባህሩን ከባህሩ አድርጎ ያመት መከቱ ገርማችኋል። ዝቅ ብሎ ተመልከቱ። ዝቅ ብሎ አቤቱ መጥቶ ወደ ከፍ አላለ፣ ወደ አየር ከፍ አላለ። ከመስቀል እንደወጣ ተመልከቱ። ከመስቀል በኋላ ደግሞ ወደ መቃብር እንደወረደ ተመልከቱ። እንደዚህ አድርጎ ነው። ስለዚህ ምንድነው የሌሊቱ ቁር ተመልከቱ። የሌሊቱ ብርድ እንደገና ደግሞ ፀሐይ ጠግብ ብሎ እስከ 6 ሰዓት ተመትቶ እንደገና ደግሞ ፀሐዩ ሲያቃጥለው ተመልከቱ። እንደዚህ ያን ጊዜ ስትያሉኝ በብርድ እያያችሁን ሳታልፉ ልብሳችሁን አንድ ነጠላ አንዱን ለኔ ሰጥታችሁ ሄዳችኋልና በያን ጊዜ በርዶ ሳለ ይላል። በርዶ ሳለ ተመልከቱ። ያን ጊዜ በርዶ ሳለ ጣል ነጠላችሁን ይኸውላችሁ አሁን እያላችሁ እያንዳንዱ ችግራቸውን ያው መጣችሁት ልብሶች ይገርማችኋል። በሚያስፈልጋቸው የፈለጉትን ነገሮች በእጃችሁ ይገርማችኋል። እያንዳንዳችሁ ጠይቃችሁ ተረድታችሁ ያመጣችሁት ማለት ነው። ተመልከቱ። ምክንያቱም ቅድም እንደሱ እንደገለጡት ምክንያቱም ከዚህ ንጽህና ካልተጠበቀ ራሱ ምግቡን እንኳን ምግቡ መብላት አይቻልምና በዚያ ስለሆነ ይሄ ንጽህና ቦታ ነው። ቀድሞ አንድ ነበር ይገርማችኋል። ቤተ ሕሙማን ነው የሚባለው። ዛሬ ሆስፒታል ብዙ ነገር ነው። ቤተ እንደው ይገርማችኋል ጤና ጣቢያ አይደል የሚባለው ይገርማችኋል። ጸዳ ባለ በዚህ በሰለጠነው ዘመን ላይ ይሄ እንደው ተመስገን ነው። አልጋ የለም ነበረ። ያን ጊዜ ስታመሙ ሰብስበው አንድ ላይ ማድረግ ነው።
ያቺ 12 ዓመት ግን ነዛች የነበረ ሴትዮ የሚገርም የመጨረሻ ዕለት 23 ክፍል ላይ ስትደርስ እነሱ ሲደበልቋት እነሱ ሲሸሿት ነበረ ተስፋ የቆረጠችው። በያን ጊዜ ነበረ ሰፈረ ልብሱ ልብስ አይዳናቸው። የሚገርማቸው የመጨረሻው እነሱ መካናቁኝ እነሱ መካራቁኝ ታዲያ ወይ ሊሆን ነው ብላ አካሏ ደክሞ ነበረና አካሏ ተልቆ ነበርና ደሞ አልቆ ነበረና መልኳ ተለውጦ ነበረና እነዚያ ከነሱ ተሻሉት ሆኖ አንዱ ሶስቱን አንድ ላይ ያደረጓቸው ነበር። ማን ሲባል ለምንድን ነው አንዱ የጠናበትን አይቶ ያኛው እንዲያመሰግን ነው። አንዱ ደግሞ ዘመድ የሌለው ጠያቂ የሌለው ደግሞ እንደገና ደግሞ ዘመድ ያለው ጠያቂ ያለው መጥቶ አብሮ እንዲበላ ነው። ያ ሲደረግ አሁንም ይሄ ነው የሚሰራው። ይሄ በጎ ስራ ነው የሚሰራው። ያቱት ነው ተራተም ከእንደነ ተራቆች አልበሳችሁኛልና ያቱት ነው ተራቆች አልበሳችሁኛልና ራሱን በኩል በሚናገርበት ማለት ነው። ያቱት ነው አላ እነዚህን እያለ ሲሄድ አሁን እንደ ልብስ የሚመናን ክርስቶስ ልብስ የሆነ ጌታ መድኃኒታችን ኢየሱስ ክርስቶስ ራሱን ወክሎ የሚናገራቸው የትሩፋት ስራ ይባላሉ። እነዚህ በማቴዎስ 25 ቁጥር 14 ጀምሮ የሚነበቡት እነዚህን ናቸው። ስለዚህ ምን ያገኛቸዋል? ከዚህ ቀጥሎ የሚናገሩትን ትሩፋት ለምን ይሄም አለኝና የለኝ እኔ ብሎ የማይሏቸው ነገር እንደው መቼስ ማደሪያ ያለ የወፍ ማደሪያ ያለው ብሎ የሚጠየቅ ማብላት ከማግኘት ነው፣ ማጠጣትም ከማግኘት ነው፣ ማልበስም ከማግኘቱ ብለህ ብትከራከር ይላል። እስቲ አላሳደረኝም ቢለህ የት ትገባለህ? መቼም ይገርማችኋል። ትንሽም ሆነ ትልቅ ኪራይም ሆነ ቤት የሌለው የለም። ጠባብ ሰፊ ሌላ ጉዳይ ነው። ይሄን አይመለከተውም። ማግኘት ማጣት ሌላ ጉዳይ ነው። አያችሁ። ግን ለትሩፋት ስራ ስንሰራ ይህን የመሰሉ ስራዎች ነው የምንሰራው ማለት ነው። አያችሁ። አራተኛው ምንድን ነው? ተራቆቼ አልበሳችሁኛል እና የሚለው ከዚያ ወዲያ የሚገርማችሁ ምንድን ነው? እስረኞች ቅድም መጨረሻ ያሰባችሁት ነበር። ሙማንን ካደረስን በኋላ እነዚህ ሁሉ ካየነ በኋላ የታሰሩት ሰዎችን አይደለም እንግዲህ የታሰሩ ሰዎችንም ለማየት እቅድ ያለን ዓላማ አለን ብለናል። ይሄ ስለት ይባላል። ዛሬ የሰራነው በስራ ተለውጦ ስራ ተብሏል። ያንኛው ደግሞ እቅድ ይባላል። ምን ይባላል? አዎ ዓላማ። ይሄ ዓላማ ሆና ያንኛው የምንሰራበት ነው። አያችሁ፣ ተመልከቱ። ያን የምንሰራበት ነገር የታሰሩት ደግሞ አሁን ምን እያዩ ነው? በገርማችኋን በሐሰትም የታሰሩ አሉ። እጅ በእጅ ተይዘው የታሰሩ አሉ። ስለዚህ የሚጠብቁት ምንድን ነው? ፍርዱን ነው። ምን ይፈርዱ? ቅን ፍርዱ። ይሄስ ቅን ፍርድ ማን ነው የሚገኘው? እግዚአብሔር ደጅ ጠኑታል እስከሚታይልኝ ድረስ ከዚያ አንዱ ቤት እያቆየን ምስክር ካላለ ወደ ቃሊቲ ከዚያ ወደ ጨለማ ቤት ነገሩ እንዳይጸና የሚደረገውን ነገር ሰው በዚያ ውስጥ ደግሞ አሁን እንግዲህ ገርማችኋን ብዙ አዳር ነው ዝም ብሎ አሁን አንዳንዱ ጊዜ ወይም ደግሞ በብዙ ነገር ይሆናል። ግን ይሄ ዝም ብሎ ሰርቶ የሚያድረው ሁሉ እየታሰረ ነው። ማን ይጠይቀዋል? እየበረረ ነበር የሚበላው ሲታሰር ማን ይጠይቀዋል? አያችሁ ታስሬ አልጠየቃችሁኝምና ሳይል ጠይቃችሁኛልና ብሎ እነዚህ እርሱ በራሱ አድርጎ ሲናገራቸው ይገርማቸዋል። ከጻድቃ አቤት አንተ የሁሉ ጌታ የሁሉ ንጉሥ ምን ታጣለህ አንተ? መቼስ ተርበህ መጥተህ ምን አጥተህ አንተ የምናበላ ያችሁ ቃው እንደዚህ ነው። ምን አጥተህ ነው የምናበላ? መቼስ ተጠምተህ ነውና አይደለም ተነገሩ ማይ ንጹህ እየተባለ መስገድ እንደታ የተጠማውን የምታረካ ስትሆን አንተ መቼ ተጠምተህ ነው? ለአንተ መቼ ውሃ እናቀርብ? የውሃው ባለቤት ባህረ ምሕረት የሆነውን ጌታ አንተ እንዴት መቼ አልጠናህ ነው ይሉታል። አያችሁ መቼስ እንግዳ ሆነህ ነው አንተስ? አዎ ወደኛ መምጣቱ እንግዳ ነበረና እንዲህ ብሎ ሲመልሱለት ለእኔ አይደለም አንተ ተመልከታችሁ፣ ለወንድሞቼ ለንዑሳን ዝቅ ላሉት ወንድሞቼ ያደረጋችሁት ለእኔ ስላደረጋችሁ ራሴን ወክዬ ምስክር ሁኜ አካል ወኪል ሁኜ ይህን እንዲያደረጋችሁ ቆጥሬላችኋለሁ። አይቆምክትገማችሁ ቆጥሬላችኋለሁ፣ ይህን አድርጌላችኋለሁ እና ኑ ተመልኮት ኑ ብሩካኑ አበ የትረሱ መንግስተ ሰማያት እምቅድመ ይትፈጠር ነው ዓለም ሳይፈጠር ያዘጋጀሁላቸውን የአባቴን መንግስት ትወርሱ ዘንድ ወደ እኔ ኑ። ይህን እድል ይግጠማቸው ልጆች። ይሄ ስራ ሲቀጥል እኒህን ማድረግ እንችላለን። እንዲህ ስራ ሲቀጥሉ ከዚያ ወደ ታች ያሉት አልናገርም። የሰነፎች ስራ ስለሆነ ወይም የራሳቸውን ይችላል እንግዲህ ከዚህ ለይቶ መናገር ነው የሚሻለው አይደለ? የእነሱን ነገር መቼ መጥተህ አንተ መቼ ተርበህ መቼ ነው መጥተህ እምቢ ብለህ እያሉ መከራከር። በያን ጊዜ ግን መከራከር ያልቋል። የለም ክርክር አሁን የሚናገራት ያን ጊዜ ጊዜም የለውም ሰዓትም የለውም መናገርም አይችልም። እስመ ይፈጸም አፍ ዘይነብብ አመፃ ነው። ይህን በቃ ሐሰትን ወደ እውነት እውነቱን ወደ እውነት እያቀላቀለ የሚኖር አንደበት ያን ጊዜ ጭራሽ አቅም ስለሌለው ምንም መናገር አይችልም። እንኳንስና
በንጉሠ ሰማያት በኢየሱስ ክርስቶስ ፊት ቀርቶ በዚህ ዓለም ንጉሥ እንኳን እንዲሁ ቀጥሎ መናገር አይቻልም አይደል? ታውታለች። ስለዚህ ስለማይቻል እነዚያም በሌላ ቀን እናያቸዋለን። ዛሬ የሰራ ነው እንድንጨምራቸው፣ አሁን እያመሰገኗችሁ ሳይሆን እንድትጨምሯቸው እንደዚህ ብሎ ራሱ እንዲመሰክርልን እኒህ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ምስክር ይሆነናል ብለን ነው። ዛሬ ግን ይህን የሚናገረው ማነው? ራሱ ነው ማለት ነው። አያችሁ ማንነው ያዘው ዛሬ የሰንበት ጌታ ስራ የሰራባትን ጌታ በዚህ ጌታ እችን እረፍት ማለት መንግስተ ሰማያት ነው። በዚህ ዓለም ቢኖረውም ባይኖረውም ይገርማቸዋል። እንዴት ለካ ይቤ እፎ እጹብ አለ እለቦሙ ንዋይ። በዚህ ዓለም ገንዘብ ያላቸው ሰዎች እንዴት ወደ መንግስተ ሰማያት መግባት ከባድ ነው፣ ጭንቅ ነው ብሏል አይደለም እንዴ? በዚህ ዓለም ሀብታሙም እረፍት የለውም፣ ድሃም እረፍት የለውም። ይገርማቸዋል። ሁሉም አይነት እረፍት የለውም። ፍጹም እረፍት ማለት ያችን ቦታ ነው። ለፍጹም እረፍት ደግሞ ይችን ቀን ተጠቅሞ በዚች ቀን ያለን ነገር ቅድም እንዳለው ነገ ጊዜ የለንም። ዛሬ ግን ጊዜ ሰጥቶናል። ይችን ክፍት ጊዜ ተጠቅሞ በጎ ነገር ሰርቶ በኢየሱስ ክርስቶስ ምስክርነት ማለት ትልቁ ደስታ ስለሆነ ይህን ስላደረገልን የሰራዊት ጌታ እግዚአብሔር ተመሰገነ ይሁን። ረድኤቱ መቸርነቱ አይለየን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። አሜን። ይብሎ በየማኑ በየማኑ ሁለት ፍርዶች አሉ። አሁን የተውናቸውቱ ሁሩ ስለሆነ
ፈርቻለሁ ለመናገር ገባችሁ። የፈራ አይድንም እንዳንሆን በትሩፋት እንድንጸና አንደኛው ሁለት ሰይፍ አሉት የጌታ ይባላል። ያ ጊዜ አይደል በምጽአት የሚሰራቸው ሁለት ስራ ብቻ ናቸው። ስራ ሁሉ ስራ አለቀ ማለት ነው። የጌታ ስራ ሁሉ ስራ አለቀ። በያን ጊዜ ሁለት ብቻ ናቸው ያሉት፣ ሁሩና ንዑ። ንዑ ብሎ ማቅረብ፣ ሁሩ ብሎ ማረግ። ማራቅ ገሃነም፣ ማቅረብ መንግስተ ሰማያት። በእነዚህ ናቸው። ከሁለቱ ፍርዶች ለመውጣት ነው እንግዲህ ዛሬ እንቅስቃሴያችን ነው፣ ተግባራችን ነው በየትኛው። ስለዚህ ለበጎ ስራ ለምን ትጠይቀኛለህ አሉ። ባለጸጋው ምን አለ? ምን በጎ ስራ ሰርቼ መንግስተ ሰማያትን ሞት ህይወት የዘላለም ህይወት ሞርትበት አሉ። ስለ በጎ ስራ ለምን ትጠይቀኛለህ አንተ ሰነፍ አሉ። አያችሁ መጀመሪያ እመንብኝ አሉ። ምን አለ? መጀመሪያ እመንብኝ። ይህን ስለ ስራ መጽሐፍ ማመን ራሱ አያችሁ፣ ማመን መጀመሪያ ማመን ነበረብህ አሉ። አያችሁ። ስለዚህማ እነዚህም ብሎ ስድስቱን አራተ ወንጌል ነግሮታል። መለኮቱ ይገርማቸው የተክተል ነፍሰ የተሰሙ እነዚህም ብሎ ነገረውና ከዚያ በኋላ ይህን ከዳመጠ በኋላ ምናምን እነዚህም ሁሉ ሰርቻቸዋለሁ፣ በጎ አከናውኛቸዋለሁ አለው። ታዲያ ምንድነው አንዲት ቀርታለች አሉ። እሷ ምንድናት? እንደሱ ከሆነ ሳሉ ያለውን ሁሉ ሽጥና ወይም ያለውን ሁሉ ለነዳያን ስጥና ከዚያ ተከተለኝ አሉ። በጣም ዝነው አንገቱን ቅብር አድርጎ ቀና ሳይል ቀረ። አቤት 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 አለ። አዝኖ አየው፣ ተክዞ አየው። አቤት 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 አለና ስለዚህ በእውነት ላለው ሰው ሰጥቶ መጽደቅ ምን ያህል ነገር ነው። ስለዚህ ከዚህ ሳለ በትንሽዬ ግመል እስከ ኮተቷ እስከ ተጭና ትገላችኋት ተጭና በመርፌ ቀዳዳ ብታልፍ እሱ ይቀላል አለ ጌታ። መራታችን ኢየሱስ እንደዚህ ሆኖ እያስተማረ ሳለ ነው እንዲህ የሚለው ያችሁ አየውና። ስለዚህ እናንተ ይህን ያሰማራን ጌታ በሰንበት ያህል መስራታችን ዛሬ ዘመናዊ ሆኖ ሁሉ ቢያይብንም በስውር ቢሰራም በግልጥ ቢሰራም የሚያዋጣ ስራ ሰርተናል። ደስ ይበላችሁ ምዕመናን። እንዲሁ ሁሉ ጊዜ እንድንሰራ ዛሬ ብቻ ሳይሆን ነገም ዛሬ በትንሽ እድሜያችን ሰርተን እግዚአብሔር አምላካችን እንደዚህ ያበቃን ባሰማራንበት ስመት ጸንተን እንድንኖር ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። እሺ፣ ስምሽ ማን ነው? ሜሮን እባላለሁ። እሺ፣ ስለ ጉባኤው የተወሰነ ነገር ብትነግሪኝ። እሺ፣ ያው ዛሬ ተሰብስበን የተገኘነው ጉባኤ የምዕመናን ጉባኤ ይባላል። በሰንበት ትምህርት ቤታችን በትምህርት ክፍል ከ25 ዓመት በላይ የሆኑ የአጥቢያ ምዕመናንን ሰብስበን የምናስተምርበት ጉባኤ ነው። እሺ፣ በውስጡ ምን ያህል አባላቶች አሉት? ዛሬ እዚህ አለርት ሆስፒታል ለምን ተገኛችሁ? እነዚህ እንድታብራሩልን። እሺ፣ በውስጡ ከ60 እስከ 70 አባላትን በቋሚነት ይዘን እያስተማርን ነው የምንገኘው። ያው መጀመሪያ ዓላማ አድርገን የተነሳ ነው ሰንበት ትምህርት ቤታችን አባል ብላ የምትይዛቸው ተማሪዎች አሉ አይደለ? ከህፃናት አዳጊ ጀምሮ እስከ ወጣት ክፍል ድረስ አሉ። ግን አብዛኛውን ጊዜ ያው ሰው ሰንበት ትምህርት ቤትን ሲያስብ የእድሜ ገደብ ይዞ ነው የሚንቀሳቀሰው እና ምዝገባም ስናደርግ ሰንበት ትምህርት ቤት መቀላቀል የምትፈልጉ ብለን ስንጠራ አብዛኛው ከ25 ዓመት በታች የሆኑ በተለይ ደግሞ ህፃናትና አዳጊ ነው የሚመጡትና ያንን ታሳቢ በማድረግ ለምን የእድሜ ገደብ አድርገንለት ከ25 በላይ ብለን በዋነኝነት እነሱን እንደሚያማክል ፊል እንዲያደርጉ በማሰብ ነው ይሄንን ጉባኤ መሰረት ነው። የመጀመሪያ ምዝገባችንን ያደረግነው የጥምቀት ወቅት ነው። አብዛኛው ምዕመን ከተለያየ ቦታ የአጥቢያ የምንላቸው በብዛት ተሰብስበው የምናገኘው ጥምቀት ላይ ስለሆነ ከጥምቀት ጀምሮ ተከታታይ እሁዶችን አውደ ምሕረት ላይ በማስነገር ሰብስበን ማስተማር ጀምረናል። እስካሁን ወደ 7 በአጠቃላይ አሁን ሁለተኛ ትምህርታችንን ልንጨርስ ነው። የሁለተኛው ትምህርት 7ኛ ክፍል አካባቢ ድረስ ነው ያለው። ሰው አላማችን የ3 ትምህርት አስተምረን ዋና የምንላቸውን የቤተ ክርስቲያን መሰረታዊ ትምህርቶችን አስተምረን ማስመረቅ ነው እና ይሄንን ነው የጉባኤ ስለ ጉባኤው የተወሰነ ገለጻ ይሄንን ይመስላል። ዛሬ ደግሞ የተገኘንበት አላማ አሁን እየተማሩ ያሉት ትምህርት ክርስቲያናዊ ስነ ምግባር ነው እና ያው ከክርስቲያናዊ ስነ ምግባር ጋር በሚገናኝ ምዕመናን የሚማሩትን ነገር ቢተገብሩት ብለን ስላሰብን ነው ዛሬ ሰበሰብናቸው። ምክንያቱም የትምህርት ዋናው አላማው ሰው ተምሮ ህይወቱን እንዲኖር ስለሆነ ቃሉም ደግሞ ያው ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል እንደሚለው እንዲሁም ደግሞ ታማሚንም መጠየቅ ክርስቶስ ከኛ የሚጠብቀው ነገር ስለሆነ ከዚህ ጀምር በሚል ዛሬ አለርት ሆስፒታል ተገኝተናል። እሺ፣ እንዴት አገኘሽው ያለውን አለርት ስትመጡ? እሺ፣ ታማሚዎች ወላጅ አልባ
ጠያቂ ያላችሁት ሰዎች አግኝታችኋልና እንዴት አያችሁት? እንዴት ነበር ያለው ሁኔታ ማለት ነው? ያው ሁኔታው ትንሽ ካሰብኩትም ከበድ ያለ ነው። ምክንያቱም ኦልሞስት እስካሁን ድረስ ያየናቸው ሁሉም እርዳታን የሚፈልጉ ዳይፐርም ስናይ ከአቅማችን በላይ ሆኖ ካመጣነው በላይ ፍላጎት እንዳለን የተረዳ ነውና አብዛኛው በቃ በጣም የሚያሳዝን ነው። ሰው ነው ተኝቶ ያገኘ ነው፣ ህፃናት በተለይ እንዲሁም ደግሞ መጨረሻ የገባንበት የጽኑ ህሙማኑ ከሁሉም በላይ እነሱ ደግሞ ይከብዳል። እነሱም እንዳሉን በአደጋ የመጡ ስትሮክ እንትን ያላቸው ኮማ ውስጥ ያሉ ታካሚዎች ነው ያሉትና ካሰብኩትና ከጠበቅኩት በላይ በሚያሳዝን ሁኔታ ነው ያገኘዋቸው። ያው ከዚህ በላይ አሰባስበን ብንረዳ መልካም ነበረ። ያው እግዚአብሔር ረድቶን ወደፊት የምንቀጥለው ነገር ቢሆን ብዙ ሰው ተደራሽ ብንሆን እግዚአብሔር ለዛ ያብቃናል። እሺ አመሰግናለሁ። እግዚአብሔር ይስጥልኝ።
ያለበት ሃይማኖትን ያሳድርብን።